እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን። ስለዚህ የተባረከ ጊዜ እግዚአብሔር ይባረክ። ዛሬ የምንመለከተው ክፍል ራእይ ምዕራፍ 11 ዮሐንስ ራእይ ቁጥር 3 እና 4 ነው ዛሬ የምንመለከተው። እንደዚህ ይላል፣ ለሁለቱ ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣቸዋለሁ። እነዚህም በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው ይላል። ዛሬ እነዚህን ነገሮችን ነው የምንመለከተው። እንጸልያለን። እግዚአብሔር አባታችን ሆይ ክብር ምስጋና ላንተ እንሰዋለን። ተመስገን፣ ተባረክ። ስለ ብዙ ፍቅርህ፣ ርኅራኄ፣ ምሕረትህ፣ ቸርነትህ፣ ትዕግስትህ እግዚአብሔር ሆይ እጅግ በጣም አድርገን እናመሰግንሃለን፣ እንባርክሃለን። ስለምትመራን መንገድ ሁሉ ተባረክ። እግዚአብሔር ሆይ ይህን የሰጠህን ቃል እንድትባርክ ወደ እውነት ሁሉ ለማየት የማስተዋል የጥበብ መንፈስ እንዲበዛልን የልቦናችን አይኖች እንዲበሩም እንጸልያለን። በነገር ሁሉ ክብር ምስጋና ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ እንዳነበብኩት ሁለቱ ምስክሮች የሚል ርዕስ ነው የምናየው እና እሱን የምንመለከትበት ነው። ማለት መጽሐፉን አንብቤላችኋለሁ። አሁን ደግሜ ላንብብላችሁ። ምን ይላል? ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣቸዋለሁ። እነዚህም በምድር ጌታ ፊት የሚቆሙ ሁለቱ ወይራዎች፣ ሁለቱ መቅረዞች ናቸው ይላል። እነዚህ ማን ናቸው? እነዚህ ምንድን ናቸው? ሰዎች ብዙ ነገር ይሏቸዋል። በነገራችሁ ላይ በኖርማል አይምሮ ጀስት ቃል በቃል ፊደል ዝም ብሎ ቀጥታ አሁን እንዳነበብኩት በማንበብ የሚሰጧቸው ምንድነው ሙከራ ልበል፣ ይሄን እነዚህ እንትና ይመስላል እገሌ ይመስላል ብለው የሚያስቀምጡት ነገር አለ። እኛ እንግዲህ ይመስላል አንልም። በትምህርታችን ይመስላል፣ ይመስለኛል የሚል ባል ቋንቋ የለንም። ነው አሁን ወይም አይደለም። ምክንያቱም ከእግዚአብሔር የሆነ ትክክለኛ እውነት ብቻ ነው እግዚአብሔር እንድናስተላልፍ ያደረገን እያደረገንም ያለው። ስለዚህ የነዚህን ሁለት ማንነት እንመለከታለን። ለሁለቱ ምስክሮቼ ትንቢት እንድናገሩ እሰጣለሁ ነው የሚለው ይሄ ቃል። እንግዲህ ስለ ምስክር ነው የሚያወራው። ብዙ ጊዜ እግዚአብሔር ያለ ምስክር አይሰራም። በጣም የሚገርመው ነገር ያለ ምስክር አንዳች ነገር አያደርግም። የሚያደርገው ነገር በሙሉ በምስክር ነው የሚያጸናው። ሚንስ ምስክር የሚለው ነገር ምንድነው? ማስረጃ፣ በመረጃ ነው እግዚአብሔር ነገሮችን የሚሰራው የሚያደርገው። ስለዚህ በመጽሐፍ ቅዱስ ውስጥ በዚህ ጉዳይ ላይ የተነገሩ ነገሮች አሉ። ለምሳሌ ዘዳግም ምዕራፍ 19 ቁጥር 15 ላይ የሚለውን ላንብብላችሁ። ዘዳግም ምዕራፍ 19 ቁጥር 15 ዘዳግም ስለ ምስክርነት ነው ይሄ ነገር የሚያወራውና እንደዚህ ይላል። ስለ በደል ሁሉ በክፉም በማድረግ ስለ ስራ
ስለ ሰራት ኃጢአት ሁሉ በማንም ላይ አንድ ምስክር አይቁም። በሁለት ምስክሮች ወይም ከበዛ በሶስት ምስክሮች አፍ ነገር ሁሉ ይጸናል ይላል ጌታ ኢየሱስ ክርስቶስ። ይሄንን ቃል ሲያስቀምጥ እናያለን በዮሐንስ ወንጌል 8 ቁጥር 7 ላይ። እሱ ደግሞ ምን ይላል? 8:7 ዮሐንስ። ዛሬ ጥቅስ አበዛለሁ። 8:7 ላይ መላልሰውን በጠየቁት ጊዜ እርሱ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ። ምክንያቱ ይህች ሴት ስታመነዝር ተገኝታ ተይዛለች። ማስረጃ ተገኝቷል። እሺ፣ ስታመነዝር ተይዛ ተገኘች። ይሄው። ስለዚህ የሙሴ ሕግ በሁለት ወይ በሶስት ምስክር ነገር ስለ ኃጢአት ምን ይሆናል? ይጸናል። እና ሕጉ ይህች ሴትያ በምን ትሁን ነው የሚለው? በድንጋይ ተወግራ ትሙት አሉ። በማስረጃ በሕጉ እንደ ሕጉ በሁለት ምስክር መጡበት። ያው እሱ ግን በምን አሸነፋቸው? ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ምን ያርግ? ይወርውር። ነገሩ ልክ ነው፣ ምንም ችግር የለውም። ግን እኔ ሕግን ምን ላደርግ መጥቻለሁ? ሊፈጽም ፒውሪፋይ መፈጸም የሚለው ሕግን ሊያነጻ ነው የመጣው። ሊያጸና ነው የመጣው እንጂ ሊደመስስ አይደለም። ስለዚህ ምን አለ? ከእናንተ መካከል የሌለበት ምን ይውገር አለ። አንድም ንጹሕ ሰው። ስለዚህ ኃጢአተኛ በኃጢአተኛ ላይ መፍረድ አንድ በአንድ ወጡ ይላል መጽሐፍ። እና ነገር በምን ይጸናል? በምስክር ይጸናል። እንግዲህ የትንቢት አገልግሎት የምን አገልግሎት ነው? የምስክርነት አገልግሎት ነው። ስለዚህም ነው ዮሐንስ በምዕራፍ 10 ላይ እንደተመለከትነው ቁጥር 11 ላይ ያለፈውን ትምህርት ነው ማስታውሳችሁ። ምን ተባለ? ዮሐንስ ራእይ ምዕራፍ 10 ቁጥር 11 ምን ይላል? በብዙ ወገኖችና በአሕዛብ በቋንቋዎች በነገስታት ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ የሚለውን ነገር እናስታውሳለን። ለማን የተነገረው? ለዮሐንስ ነው። ከዚህ በኋላ ምን ታረጋለህ? በነገዶች በቋንቋዎች በነገስታት ላይ ሁሉ ምን ታረጋለህ? ትንቢት ትናገራለህ ነው። ስለ እኔ ምን ታረጋለህ? ትመሰክራለህ። ታስታውሱታላችሁ ጳውሎስ አንድ ቦታ ላይ ተይዞ በሮም እስር ቤት ወደቀ አይደለ? እግዚአብሔር በሌሊት ተገለጠለትና አሁንም በሮም ንጉሥ ፊት ቆመ። ስለኔ ምን ታረጋለህ? ትመሰክርልኝ ዘንድ አቆምሃለሁ ሲለው ታዩታላችሁ። ስለማ ስለ ክርስቶስ ትንቢት ይናገራል ማለት ነው። አሁን እኛ ትንቢት እየተናገርን ነው፣ እየተነበይን ነው። የሆነ ነገር ጥልቅ ብሎብኝ ነው ማለት ፕሮፌሲ እያሉ ፕሮፌሳይ እያሉ ነብዩ ፊት ቆመው ምን ይላሉ? ይናገራሉ ማለት የዘመኑ ተንባዮች ጋር ማለት ነው። ፑልፒት ላይ ቆሙና እነዛ ነቢያቶች አንድ ሰው ያቆሙና እንዲህ ያለው ምናምን ይልና ቆም ሲል ነብዩ ምን አድርግ ይለዋል? ተንብይ፣ የጌታ ባሪያ ተንብይብኝ ይላል። በእንግሊዘኛ ነው ያልኩት፣ በትክክልም አላወራሁት። አማርኛችን ይሻላል። ተንብይብኝ ይላል። ይሄ ምንድን ነው? የስጋ ምኞት ነው፣ የነፍስ ፍላጎት ነው። ሰውየውንም በነፍስ ኃይል ምን እንዲል ነው?
እንዲተነብይ እንዲናገር ነው። የአሳችና የሚስት የተገናኘንበት ጉባኤ ነው። ይሄ እንደዚህ እያወራው አይደለም። ከዚህ በኋላ ትናገራለህ ተባለልኝ ይላል። እንደተማር ነው እንደተነጋገር ነው። ግን ይሄ ትንቢት እንደ በፊቱ እንደ ቸርች ሲስተም ዮሐንስ አገልግሏል፣ አተንብዮአል። አሁን ትተነብያለህ ሲለው እንደ ድሮ አይደለም። አሁን በሌላ መልክ ነው ምን የሚያደርገው የሚተነብየው እና የተለወጠ ነው። ስለዚህ ዋናው ዓላማ የሱ ጋር ስላልሆነ ብዙ እዚህ የምናገረው ነገር ስላለ እዛ ሰፈር አልገባም። የቀደሙ ባለራእዮች ምን ይባሉ ነበረ? ነቢያቶች ማለቴ ነው። ባለራእዩ መጣ ይባሉ ነበር። ታስታውሳላችሁ? በአንደኛ ሳሙኤል ምዕራፍ 9 ላይ ባለራእይ የለም እንደ እዚህ አካባቢ ይባላል። ማለት ከእግዚአብሔር ምን ድምጽ ሰምቶ ምን የሚያደርግ የሚናገር የለም ወይ ነው። ካለ እዛ ጋር አለ ይሉታል። ሄዶ ችግሩን ያወራል። ሳሙኤል በጊዜው ምን ነበረ? ያው አንድ ሰው ያህያ ጠፍቶት ምን ነበር አንድ ሰው ያልኩት ሳኦል ባለራእይ የለም እዚህ ጋር አለ ባለራእይ ሲባል ሄዶ ነገረው። ካያ ላይ ልብን ጣላለው። ባይሆን አንተ ምን ተብለሃል? ንጉስ ነህ ተብለሃል። አያ ዛሬ ስለ አያ ነው የሚነግር። ንጉስ እንደሆንክ የሚነግር ማንም የለም። አንተም ፍላጎት አያ ነው ለነገሩ። የዘመኑም ተንባይ ስለ አያ ነው የሚተነብይልህ። ይሄ ግን እውነተኛው ተንባይ ምንድነው ያለው? አያውን ነገር ተወው አለው። ስላንተ እግዚአብሔር ታላቅ ህልም አለው፣ ታላቅ ራእይ አለው። ንጉስ ትሆናለህ በእስራኤል አለው። ወገኖች ይሄ ነገር እኛን ይመለከታል። ምናልባት ነፍሳችን ትንሽ ነገር የምትፈልግ ከሆነ ተውት። እግዚአብሔር ስለ ታላላቅ ነገር ነው እዚህ ጉባኤ የሚናገረው። ታላቅ ነገር ሰው ሲሰማ የሚደነግጥበት የሚልበት ነገር ነው እግዚአብሔር እዚህ የሚናገረው። እኛም ደምብረን ነው አንድ ጊዜ ምን ያልነው የተመለስ ነው። ስናረጋግጥ ግን ነው እንዴ አለ። እግዚአብሔር ይመስገን። ስለዚህ ይሄ አንድ ባለ ራእይ ልክ ዮሐንስ እንዳየው አይነት ራእይ ሲያይታዩታላችሁ። ልክ ምዕራፍ 11 ቁጥር 4 ላይ እንደተባለ ማለት ነው። ምንድነው የተባለው? ምዕራፍ 4 ቁጥር 11 ላይ ራእይ 11 ቁጥር 4 እነዚህ በምድር ጌታ ፊት የሚቆሙ ሁለቱ ወይራዎች ሁለቱ መቅረዞች ናቸው አለ። እዚህ ጋር ተደገመ። ፈርስት ታይም በመጀመሪያ ግን የተነገረበት ቦታ ሄደን እንመልከት። እዛ የተነገረው ዘካርያስ ምዕራፍ 4 ቁጥር 1 ላይ ነው እና እስቲ እሱን እንመልከት። ያው እንግዲህ እዛ አካባቢ እንቆያለን። 4 ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። ሰውየው ምን አላለ? አልተኛም፣ እንቅልፉን አልተኛም። ግን ከእንቅልፍ እንደሚያነቃኝ ሰው ምን አረገኝ? አነቃኝ ይላል። እኔ እዚህ ጋር የቆምኩት ለምንድን ነው? እኛ እንዲህ ነው ዛሬ የምንሰማው። እሺ ሌላው ዓለም ምን እያደረገ ነው? እያንቀላፋ ነው። የቤተ ክርስቲያን ሌሊት የሚል መጽሐፍ አንብባችኋል አይደል? አሁን ቤተ ክርስቲያን በከባድ እንቅልፍ ላይ ናት። እኩለ ሌሊት ላይ ናት። እኩለ ሌሊት ድብን ያለ ምን እንቅልፍ ላይ ናት። ከእንቅልፍ እስካልነቃች ድረስ ይሄን የምንናገረውን ነገር መስማት አትችልም። ስለዚህ ይሄ ባለ ራእይ መልአኩ መጣና ምንድነው ያለኝ? ከእንቅልፍ እንደሚያነቃኝ ሰው። ግን እኮ ኖርማል ነው። አዎ ምሳሌውን ነው የሚነግረን። እንዲህ ነቃው ሲል ከዚህ ከሚታየው ዓለም ወደማይታየው መንፈሳዊ ዓለም ብንናልኩ ነቅቼ ማየት ጀመርኩ ነው የሚለን እና እርሱ ማየት እያየ ነው ሰውየው። እሺ የምታየው ምንድን ነው አለው። አለኝም እኔም እነሆ ሁለንተናው ወርቅ የሆነ መቅረዝ አየሁ።
የዘይት ማሰሮ በራሱ ላይ ነበር፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቦምባዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱ በማሰሮ በስተግራ ባጠገቡ ነበሩ አልሁ። መልስ ሲመልስ ከኔ ጋር ይነጋገሩ የነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልሁት። እነዚህ ምንድናቸው አልሁት። ከኔ ጋር ይነጋገረው መልአክ መልሶ እነዚህ ምን እንደሆኑ አታውቅም አለኝ። እኔም ጌታ ሆይ አላውቅም አልሁ። መልሶ ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ ምንድር ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ይልና ይቀጥላል ሌላ ሐሳብ። ስለዚህ ይሄ ራእይ ነው ምን የሆነለት የተገለጠለት። ይሄ ራእይ ነው። ራእይ ላይ ምን እየሆነ ያለው ተደግሞ ለማን የሚነገረው? ለዮሐንስ ማለትም ለእግዚአብሔር ልጆች እየተነገረ ያለው ማለት ነው። ስለዚህ ስንት ናቸው? ስንት ናቸው? 2 አይደል? 2 ወይራዎችን ያየው፣ 2 ደግሞ መቅረዞች ናቸው። እነዚህ ምንድን ናቸው ነው የተባለው? ምን እንደሆነ ተነገረው እንዴ? ተነገረው ሰውየው። ምክንያቱም አንዱ ይሄ ነው አንዱ ደግሞ ይሄ ነው ተባለ አላለውም። ምንድን ነው ያለው? በመንፈሴ እንጂ ምን ማለት ነው? ምን ማለት ነው? ይሄ ለዚህ ለፍጥረታዊ ሰው ምንድን ነው? ኮንፊውዝድ ነው፣ ግራ የሚያጋባ ምላሽ ነው። ሰውየው ግን ምን አለ? ዝም ነው ያለው። ዛሬ ይፈታል። አሜን። እና 7 መቅረዞች በአንድ ምን ጎድጓዳ ሳህን ምን አለ? ዘይት አለ። ለ7ቱ መቅረዞች ደግሞ ምን ይሆናል? ዘይቱ በአንድ ጎድጓዳ ሳህን ያለው ይፈሳል፣ ወደ 7ቱ ይሄዳል። ግን በስንት ሳህን? በአንድ ሳህን ወደ 7 እየሄደ ነው የምታዩት። እና ከዛ በኋላ ምን ያደርጋሉ? መቅረዞቹ ያበራሉ። መብራት፣ ብርሃን፣ መረዳት፣ ማወቅ፣ እውነትን የእግዚአብሔር ቃል መገለጥ ነው ብርሃን፣ ሌላ ምንም አይደለም። ስለዚህ እነዚህ ዘይት ባገኙ ጊዜ ምን ያደርጋሉ? ያበራሉ። ዘይት የሌላቸው ግን ምን ይሆናሉ? ያንቀላፋሉ። ሙሽራው መጣ ሲባል መደናበር ይሆናል። ሲነቁ ምን የላቸውም? በማሰሯቸው ዘይት የለም። እና ባካችሁ ምን አድርጉ ነው ያሉ? አካፍሉ ሲል ኖ ወደሚሸጡት ሂዱና ምን አድርጉ አሉ? በጊዜ አልገዙም ሰዎቹ። እነዚህ ግን በማሰሯቸው ዘይት የነበሩት ምን አድርጉ ይላል? ገቡ ይላል። ወደ መንግስቱ ገቡ። እነኚህ ግን ዛሬም ውጭ ናቸው። ስለዚህ ዘይት ያለው ምን ይላል? ይገባል ማለት ይሄ ወደ 7ቱ መቅረዞች የሚፈሰው ምን ቅባት የመንግስቱን ብርሃን የሚያበራ ነው፣ የሚያሳይ ነው፣ የሚያስረዳ ነው ማለት ነው። ምን እያወራው ነው ታውቃላችሁ? የእግዚአብሔር ቃል ዝም ብሎ ይወርዳል እንዴ? በምንድን ነው የሚወርደው? በመንፈስ አይደለ እንዴ? ቃሉ ከምን ጋር ነው? ከመንፈስ ጋር ተያይዞ ነው የሚመጣው። ስለዚህ ቃሉን የሚያስረዳ ምንድነው? ቅባቱ ነው። እና ምን እያየን ነው? የወይራ ምንድነው? ዛፍና ምን መቅረዝ። የወይራ ምን ዛፍና ምን መቅረዝ። ምንና ምን ተባሉ? ቃሉና መንፈሱ ነው። ለዚህ ነው ለሰውየው ምን የተባለው? በመንፈሴ እንጂ
በኃይልና በብርታት አይደለም ነው። ኦኬ ምንድነው ታሪኩ? ይሄ የውስጥ ታሪኩ ምንድነው? የትንቢት የተነገረበት በዛ ዘመን ማለት ነው። አሁን አይደለም። በዛ ዘመን ይኸውላችሁ የእስራኤል ወይም የኢየሩሳሌም ሕዝብ ለምርኮ የተሰጠበት ዘመን ነው፣ የወደቀበት ዘመን ነው እና እግዚአብሔር ደግሞ ቤቱ እንዲሰራለት የሚፈልግበት ሰዓት ነው። በዛን ሰዓት በሕዝቡ ላይ አለቃ የነበረው ዘሩባቤል የሚባል ሰው ነበረ። ስለዚህ ለዘሩባቤል የተባለው ቃል ነው ሲል ሰምታችሁኛል ሳልም። ይሄ ትንቢት ለማን ነው? ለዘሩባቤል ነው የተባለው። ምን ሊሰራ ነው ዘሩባቤል? የእግዚአብሔር ምን ቤት ሊሰራ ነው። ስለዚህ ቤቴ የሚሰራው በሰው አቅምና በሰው ችሎታ በሰው አይምሮ አይደለም። 4 ነጥብ። እስከ ዛሬ ድረስ ይሄ ቃል ይሰራል። የእግዚአብሔር ቤት የሚሰራው የሰው አይምሮ አይደለም፣ የነፍስ ዕውቀት አይደለም፣ የነፍስ ጥበብ አይደለም፣ የስጋም ኃይል አይደለም። ምድራዊ ሀብት፣ ምድራዊ ኃይል በፍጹም የእግዚአብሔርን ቤት መስራት አይችልም ነው። ይሄ መልእክት በመንፈሴ ነው አለ። በመንፈሱ ምን አለ? ቃል አለ። ስለዚህ በወይራውና በምኑ በመቅረዙ፣ ወይራው ምን ያመጣል? ዘይት። መቅረዝ ዘይት ተቀብሎ ምን ያደርጋል? ያበራል። ቃሉ በመንፈሱ ያበራል። ሚስጥሩ ይሄው ነው። ስለዚህ በዚህ ብቻ የእግዚአብሔር ቤት ይሰራል። ምን አይነቱ ቤት? ሰማያዊው ቤት እያወራው ነው። እዚህ በሸክላ የሚሰራው እዚህ ምድር ላይ የሚገነባ ቤተክርስቲያን ተብሎ የሚገነባ ህንፃ እያወራው አይደለም። በእያንዳንዳችን ህይወት ውስጥ የሚገነባው የእግዚአብሔር ቤት በቃሉና በምኑ ነው ወገኖቼ? በመንፈሱ ነው። ይህንን ለዛ ሰው የተናገረው። እስከ ዛሬ ድረስ ቃሉ መሬት አልወደቀም። የሚሰራ ቃል ነው ማለት ነው። የእግዚአብሔር ስም ብሩክ ይሁን እና እንግዲህ የእግዚአብሔር ቃል ብርሃን እንደሆነ በመዝሙር 104 እና ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ታስታውሱ እንደሆነ በምንድነው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አለ አይደለ? ሰዎቹ ምን አይነት ቋንቋ ነው የሰው የሚናገሩ ብለው ምን ተገለበጡ፣ ሄዱ። ብዙዎች ሄዱ አይደል? 12ቱ ግን ምን አሉ? አላቸው እናንተስ መሄድ ይቻላል እኮ ችግር የለውም ትሄዳላችሁ፣ መሄድ አለባችሁ። ኧረ አንተ ጋር ምን አለ አሉት? ካንተ ወዴትም አንሄድም። ይህ ነው። እነዛ የተደናበሩት ለምንድን ነው? እነዛ ሰዎች ለምን ተደናበሩ? ክርስቶስ ኢየሱስ እየተናገረ ያለውን ቃል በምናቸው ነው የተረጎሙት? በቃ በሰውኛ ነው የተረጎሙት። ከባድ ነው። እሺ የእግዚአብሔርን ቃል በስጋ መተርጎም ዴንጀር ነው። ስለዚህ እንዴ የሰውን ስጋ እንደገና የሰውን ደም ሊሰጠን ነው እንዴ ያሉ ምንድነው የሚባሉት ዛሬ እንደዚህ የሚበሉት ሰዎች? ባንፋየር ሊያደርገን ነው እንዴ ያሉት? ኧረ እኔ እንደዛ አልወጣኝም። እኔ የምናገረው እኮ ምንድነው? መንፈስም ነው ህይወትም ነው። እኔ የምናገረው ቃል በቃ 4 ነጥብ። ከዚህ ውጪ እየተናገርኩ አይደለም። ስለዚህ ነው እኛም የሚነገረውን ቃል ወዴት ነው የምናወርደው? ወደ መንፈስና ወደ ህይወት ነው። ወደ ውጪ ካወጣ ነው እኛም እንጠፋለን፣ እግዚአብሔርም ይጠፋብናል፣ አንገናኝም። ሰው ለዚህ ነው የሚተራመሰው እስከዛሬ ድረስ። የሰው እጅ የሚጠብቅ 5 እጅ ዛሬም ይጫንልኝ ይላል እየዞረ ፓስተር እባክህ ጸልይልኝ፣ እባክህ እንደዚህ ልኝ፣ እባክህ እንዲለው እግዚአብሔርም ጠፍቶባቸው እነሱም እየተሰቃዩ ስለሆነ ሁለቱም ናቸው እኮ። የሚገርመኝ ነብዩም ምን ይላል ሲደክም ከሱ በለጥ ያለው እንትን ያገኝና ምን አድርግልኝ ይላል፣ ጸልይልኝ። እየተሻሹ ነው የሚኖሩት። እዚህ መተሻሸት የለም። ትቆማለህ። ለምን? የሚገባብህ እሳት የሚገባብህ ህይወት አጽንቶ የሚያቆም ነው። ብቻህን ማንም ባይኖር አይ ዶንት ኬር፣ ብቻህን ትቆማለህ። በጣም የሚገርመኝ ነገር ነው የማወራው ነገር አሁን። ስለዚህ ይሄ የእግዚአብሔር ቃል የህይወት ብርሃን ነው። እንዴ በቃ ሀገርህን ነው እኮ የምታየው፣ ሀገርህን ነው የምታየው። እዚህ ነው ኑሮ፣ እዚህ ነው ህይወት ተብለ
በማስረጃ በሁለት ምስክሮች በመንፈሱና በምኑ በቃሉ ይነገራል። ታይና በቃ አትነቃነቅ አይደል እንዴ? ምክንያቱም ይኸውላችሁ ይሄ ከሁለቱ ምስክሮች የተነገረ ነገር አለ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ በማይጠፋው በእግዚአብሔር ቃል ምን ሆነናል? ተወልዳችኋል ነው የሚለው። የሚጠፋ ቃል ነው እንዴ የተወለድንበት? እኛ አሁን ስተን አንጠፋም። በዚህ ጉዳይ ላይ የሚፈራ ልብ የለን። ማንም ሊያስታችሁ አይችልም። በውስጣችሁ ያለው ቅባት እሱ ስለ እውነት ያስተምራቸዋል ተብሏል። እዚህ ጋር አድርሶናል እግዚአብሔር። ማንም ሊያስተምራችሁ አይችልም። ማንምም ሊያስታችሁ አይችልም። ምስክር ነው። ይሄ የማወራ ነገር ምስክር ነው። እሺ፣ ስለ ምስክር ነው የማወራው። ራሱ አሁን የማወራው ምስክር ነው። ስለዚህ በማቴዎስ 14 ላይ ምን ተባለ? በመጨረሻው ዘመን የዚህ የመንግስት ወንጌል በዓለም ሁሉ ይሰበካል። እግዚአብሔር ይመስገን። በዓለም ሁሉ ምን ይሆናል? ይሰበካል። እንደዚህ እንደኔ እየተጮኸ ነው የሚሰበከው ለአሕዛብ፣ ለነገስታት፣ ለነገድም። ከዚህ በኋላ ምን ትናገራለህ? ትንቢት ትናገራለህ የተባለው ቃል ነው። እና እንደዚህ ነው የሚተነበየው አይደለም። እኔ እኮ አሁን እዚህ ጋር ሳወራ አዲስ ነገር አልነግርህም። አትጠብቅ። እምነግርህ ውስጥህ እግዚአብሔር ያደረገውን ነገር ነው የምነግርህ። አለቀ። ማስታወስ ነው። የትንቢት ስራ ምንድን ነው? መመስከር እና ምን ማድረግ ነው? ማስታወስ ነው። መንፈስ ቅዱስ በመጣ ጊዜ እኔ ነገርኳችሁን ቃል በሙሉ ምን ያደርጋቸዋል? እንዴት ነው የነገረህ ለአንተ? እንዴት ነገረ? መጀመሪያ እንዴት ተነገረ? ጌታን ስትቀበል ማንን ተቀበልክ? ማንን ተቀበልነው? ኢየሱስ ክርስቶስን እንዳለ ምን አደረግ ነው? ተቀበል። የዛኔ ምን ሆንን? ብንን አለን። ከእንቅልፍ እንደሚነቃ ነቃን የተባለው ስንነቃ በክርስቶስ ምን ሆንን ማለት ነው? ነቃ። ግን ምን እንደሆነ አናቅም። ብዙ አይገባንም። ስለዚህ ከዚህ በኋላ የምስክርነት ቃል ያስፈልጋል። አሁን ምስክርነቱ ምንድነው? በአንተ ውስጥ እንዲህ ነገር እግዚአብሔር እየሰራ ነው፣ ሰርቷል እየተባለ እየተነገረ ነው። ለነገሩ የሰው ጆሮ ምን የሚያደርግ ነው? ጭው የሚያደርግ ነው የሚነገር ነገር። ለምን? ካንተ ውጭ ሌላ አዲስ ሰማያዊ የእግዚአብሔር ልዑል አለ እየተባልክ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ሁለቱ ምኖች ምስክሮች፣ ሌላው ሁለቱ አብያተ ክርስቲያናትን ይመስላሉ። በመጽሐፍ ቅዱስ ራእይ ምዕራፍ 2 ምዕራፍ 3 ላይ 7 አብያተ ክርስቲያናት ተገልጠው ይታያሉ። ከነዚህ ከሰባቱ አብያተ ክርስቲያናት ሁለቱ ጌታ አይከሳቸውም፣ አይወቅሳቸውም። ንስሐ ግቡ ብሎ ሲናገራቸው አታነቡ። አንዷ ባለፈው እሁድና በተከታታይ ያየናት ሰርመኔስ የምትባለው ቤተክርስቲያን ናት። እሷ ምንድነው የተነገራት? ንስሐ ግቢ አይደለም አይደል? አልተባለችም። በርቺ ነው፣ አትፍሪ ነው፣ ካንቺ ጋር ነኝ። ሁለተኛዋ ደግሞ ማናት? ፊላደልፊያ ናት። በፊት ምን አለን የተባለው? የተከፈተ ደጅ አለ፣ ማንም ሊዘጋ። እነዚህ ከሰይጣን ማህበር የሆኑትን አይሁድ ሳይሆኑ አይሁድ ነን የሚሉት ሁሉ በፊትህ መጥተው እንዲሰግዱ አደርጋቸዋለሁ ይላል። እዛ ጋር ስደርሱ እነዚህ ሁለቱ ምስክሮች ናቸው። አይገርማችሁም? ባይዘው አሁን እያወራው ፊላደልፊያና ቤተክርስቲያን የምትባል እዛ ማለት እሷን እያወራው አይደለም። ሁለቱ ከሰባቱ ስንቱ ሁለቱ ማለት አገልግሎት ናቸው። የቃሉና የመንፈሱ አገልግሎት ነው የሚያስታውሰን። እንደገናስ እነዚህ አገልግሎቶች የሚገርማችሁ የእግዚአብሔር ልጆች አገልግሎት አይደለም። ታውቃላችሁ? ይሄን ስለምን እያወራው ነው? ስለ መቅረዝ። መቅረዝ ምንድን ነው? የምን ምሳሌ ነው መቅረዝ? ቤተክርስቲያን። ስለዚህ ሁለተኛው ሰፈር ላይ
በሶስትና ይሄ እዚህ 1 2 3 አይደል መቅደሱ እዚህ ሁለተኛው ወደ ሶስተኛው መግቢያ ላይ የቆሙ አገልጋዮች ናቸው። እነዚህ ለእግዚአብሔር መንግስት ምን የሚሉ ናቸው? መንገድ የሚጠርጉ አገልጋዮች ናቸው። መንገድ ይጠርጋሉ። ሰው ወዴት እንዲመጣ? ወደ እግዚአብሔር መንግስት እንዲገባ ማለት ነው። መንገድን አሁን ስለ መንገድ መጥረግ ላስታውሳችሁ። ኤልያስ ለማ መንገድ ጠራጊ ነበር? ለኤልሳ። ንጉስ ነው እሱ። እንደዚህ ያው ይቻላል፣ ችግር የለውም። ነገር ግን በትክክል በማስረጃ የምናያቸው ዮሐንስ መጥምቁ ለማስ መንገድ ሲጠርግ ታዩታላችሁ። ለኢየሱስ አንተ ምንድነህ ሲሉት እኔ በምድረ በዳ የሚጮህ ድምፅ ነኝ፣ ምንም አይደለሁም አለ። ድምፅ ነኝ አለ። ምን እናገራለሁ አለ? እግዚአብሔር ያዘጋጀውን በግ ወይም የእግዚአብሔርን ነቢይ ክርስቶስን ምን አደርጋለሁ? እመሰክራለሁ ስለሱ አለ። እግዚአብሔር ይመስገን። ስለዚህ እነዚህ ሁለቱ መቅረዞች ዛሬ ለሚነሱ ለሚወለዱ የእግዚአብሔር ልጆች ምንን እያዘጋጁ ነው? መንገድን የሚያዘጋጁ ነው። ይሄን ነገር ወደ መሬት ላውርድላችሁ። ብዙዎች ይመሰክራሉ። በ1948 ዓመተ ምህረት ታላላቅ ነቢያቶች በምድር ላይ ተነስተው ነበር። ከተማን የሚያነቃቅ በአንድ ከተማ ውስጥ እስር ቤት፣ ፖሊስ ጣቢያ እስኪዘጋ ድረስ የእግዚአብሔር ክብር ከተማ ላይ ወርዶ ታይቷል። መላእክቶች ተገልጧል። ያ ዘመን የዚህ አሁን ማወራችሁ የመንፈስ ኃይል እንቅስቃሴ የበዛበት ዘመን ነበረ። እነ ሆራድ ሮበርት፣ ሌላም እቺ አንድ ሴትዮ አለች በጣም ኩልማን ማናት ጠፋችብኝ፣ ካትሪን ኩልማን፣ ሌሎችም ታላላቅ ሰዎች እንደዚህ በቃ የለም ሽባ ወይ ደግሞ ምናምን የሚተረትሩ የተቆረጠ እግር ካለ ምናምን የሚያስረዝሙ በጣም ታላላቅ ሙታን የሚያስነሱ በጣም ጃይንት የሆኑ ታላላቅ ስራዎች ተሰርተዋል። እግዚአብሔር በምድር ላይ በኃይል ወርዶ ምንም ወዲያና ወዲህ የምንለው ነገር የለም። እሱ ክብር፣ እሱ ኃይል፣ እነዚህ መቅረዞች ናቸው። ሁለቱ መቅረዞች ናቸው። ለምንድን ነው የዛ ዘመን በጣም ታላቅ ኃይል የወረደው? ለምን በዚህ ዘመን የለም? ያ ዘመን የዚህ ዘመን ነበር፣ አበቃ። ጠረጉና ወደ እግዚአብሔር መንግስት ሰዎች እንዲገቡ በ1948 በኋላ እንዲህ አይነት ነገር እየከሰመ መጥቷል። ድንኳኖቹም ታጥፈው ገብተዋል። ስፒከሮቹም የሉም። ዛሬ በአንድ ከተማ ታላላቅ ነገር ለማድረግ የሚመጡ ብዙዎች የሉም። ቦንኬም መጥቶ ተደናቅፎ ነው የተመለሰው። እዚህኛ ምድር ላይ እንኳን ሊሰራ አልቻለም። ብዙ ታላላቅ ሰዎች ይመጡና ከሽፎባቸው ሲሄዱ እንዲያውም አሁን እየጠፉ ነው። ምን ነው ካልከኝ በቃ አገልግሎቱ ሲይዝ አድርጓል፣ አብቅቷል። ሌላ አገልግሎት እግዚአብሔር ምን አድርጓል? ጀምሯል። ዮሐንስ ራእይ ላይ ምዕራፍ 12 ቁጥር 5 ላይ አንድ ነገር ታያላችሁ። ምንድነው የምታዩት? በሰማይ ላይ ምን አየሁ ይላል። አንዲት ሴት ጨረቃን ምን አርጋ ከእግሯ በታች አይደለ? ፀሐይም ምን አርጋ ተጎናጽፋ 12 አክሊል የሆነላትን ሴት አየሁ ይላል። እቺ ሴትዮ ግን ምን ሆናለች? እርጉዝ ናት። ለመውለድ ተጨንቃ ስትጮህ አየሁኝ ነው የሚለው። ቁጥር 5 ላይ የለም ቆይ ላንብበው ቆይ 12 ራእይ ሌላ ምልክት አየሁ ይላል። ኦኬ ጅራቱ የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣለና ዘንዶ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ምን አረገ ይላል? ቆመ ይላል። ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወንድ ልጅ ወለደች። ልጇ
ወደ እግዚአብሔርና ወደ ዙፋኑ ምን ሆነ? ተነጠቀ። ዘንዶ ሊበላው ግን ምን ሆኖ ነበር? አሰፍስፎ ነበር፣ ግን አላገኘውም። ዘንዶ የማያገኛቸው ማለት ነው የሚወለዱ በእግዚአብሔር ምን በዚች በንጽሕት ድንግል በሆነች ድንግል አልኩ። አዎ ንጽሕት ድንግል ማለት ያለ ነውር በሆነች በታየችው ሴት ተምሳሌት ቤተክርስቲያን አለች። ንጹህ የሆነች ቤተክርስቲያን ያረከሰች፣ በሌላ ቋንቋ ድል የነሳች ማለት ነው። ይህቺ የምትወልዳቸው ወንድ ልጆች አሉ። እነሱ ምንድን ናቸው? አህዛብን በብረት በትር ምን የሚያደርጉ ናቸው? የሚቀጠቅጡ የሚገዙ ናቸው። የምድር ገዢዎች ናቸው። ነገስታቶች ናቸው። ምን ማለት ነው? የእግዚአብሔር መንግስት በህዝብ ይመሰረታል ማለት ነው። ሲወለዱ በዚህ ዓለም ያለ የትኛው ፈተና ምን ያደርጋቸው? አያሸንፋቸው። ምን ይሆናሉ ነው ያለው? ወደ ሰማይ ወደ አባታቸው ክብር ይነጠቃሉ። የሚኖሩት በአባታቸው እቅፍ ነው። በቃ በምድር ላይ አይኖሩም። ኢየሱስ ያለውን ታስታውሳላችሁ? በምድር ላይ ሲያስተምር አንድ ጊዜ በሰማይ የሚኖረው እሱ የሰው ልጅ ነው አለ። ማ እዚህ ቆሞ ምን እያደረገ እያስተማረ፣ ግን የት ነው የምኖረው አለ? በሰማይ የሚኖረው የሰው ልጅ አለ። እንደ ሰው ልማድ በምድር ላይ ምን ብንሆን ብንመላለስ፣ የጦር ዕቃችን ግን ምን አይደለም፣ ስጋዊ አይደለም። እንደ ሰው ልማድ ነው በዚህ ምድር እንጂ የኛ መኖሪያ ሰማይ ነው። የተሰወረው የአብ ቀኝ ነው። ማንም ሊያየው ሊረዳው የማይችልበት ስፍራ ላይ እግዚአብሔር ሕዝቡን ምን አድርጓል? ሰውሯል ማለት ነው። በተሰወረ ስፍራ ነው ያለ ነው። ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ ከክርስቶስ ጋር ምን ሆኗል? ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም ከእርሱ ጋር በክብር ትገለጥ። የተሰወረ ሕዝብ። ለዚህ ነው ማንተያየው። እዛ ቤት ልክ ልካችን ነው የምንተያየው አይደለ? አጋንንት መጥቶ እጄ ጭኜ በኢየሱስ ስም ብዬ ምን ማድረግ አለብኝ? ባንዴ ማባረር አለብኝ። ሁለት ሶስቴ ከተልከሰከሰ ቅባት የለውም ነው የምትባለው። አሁን አላውቅም። እንደዚህ አይነት እኔ በነበርኩበት ዘመን እንደዚህ ነው። ትክክለኛ ቅባት ካለ ስትቆጣው አጋንንቱ ሂድ ስትለው ብን ብሎ ይሄዳል። ጤነኛ ይሄ ነው። በዚህ መልክ አንለካካም። አሁን ስሰብክ በጣም እንትን ነው አይደለ? ስሜታዊ ሆኜ በኃይል ነው እየሰበኩ ያለ። ይሄ የልጅነት ክብር ማሳያ አይደለም፣ ምንም አይደለም። ልንገራችሁ፣ ይሄ የምናገረው ዕውቀት መገለጡ ምንም አይደለም። ምንም የሚሆነው በውስጥ የተሰወረው ሕይወት ነው። የእግዚአብሔር ሕይወት በእያንዳንዳችን ሕይወት ውስጥ እግዚአብሔር ሕይወቱን ምን አድርጎታል? ሰውሮታል። በዛ ባቀደው ቀን ምን ሊያደርገው? በዓለም አደባባይ ሊገልጠው ያለ ታላቅ ክብር አለ። ወደዛ ነው የምንሸሸከው። ምንድነው የሚለው ኢሳይያስ ላይ አንድ ቦታ? ሕዝቤ ሆይ ና ወደ ቤትም ግባ፣ ተሸሸግ። በምድር ላይ ምን አለ አለ? ክፉ አለ። ይሄ መከራ እስኪያልፍ ድረስ ናና ምን ሁን አለው? ተደበቅ ይላል። እኛ እየተደበቅን ነው። ቀኑ እስኪያልፍ አይደለ? ጥላው ምን እስኪያልፍ ቀኑ እስኪያልፍ፣ ሁለቱም እስኪያልፍ ሆነብኝ። ጥላው እስኪገፈፍ፣ ጥላው እስኪገፈፍ ቀኑ እስኪያልፍ ድረስ ወደ ከርቤው ተራራ ምን እንውላለን? እንውጣ አለ። ወደ ሞት። በሞት ነው የምትጠፋው። ከዚህ ዓለም በሞት ነው የምትሸሸው። መዝጌ እየሳቀ ነው። መዝጌ ስር አንዱ መጣና ምን አለ? ምንድነው ሞት እያልክ የምትጮህብኝ? በቃ አንተን እየጠበቅ ነው። መጀመሪያ አንተ ሙት። አባይነህ ነው ማን ነው? ብዙ ነህ፣ ይቅርታ ብዙ ነህ።
ብዙ ነው እንደዛ ብሎ ጻፈ። አዎ ብዙዎች ሞትን ይጠላሉ፣ ደግሞም ያስፈራል። ብዙዎች ሞትን እየሸሹ ነው ያሉት እና ፑልፒት ላይ የምን ሞት ነው? ትንሣኤ ነው የምንሰብከው። በትንሣኤ ነው። ሰዓት ሞት አትነሳም። መጀመሪያ ስትሞት ነው የምትነሳው። ያለ ሞት ትንሣኤ የለም። ደግሞ ሞት ህይወት ነው። በቃ ስንሞት የክርስቶስን ህይወት ምን እንላለን? እንኖራለን። እያየነው ነው። እግዚአብሔር ይመስገን። ስለዚህ ወደ መንግስቱ መግቢያ ምንድናቸው? እነዚህ ሁለቱ ጠራጊዎች ምስክሮች ናቸው። እና በቤተ ክርስቲያን አካባቢ ስለነዚህ ይወራል። አንዱ ማን ነው ይሉታል? ሁለት ወይራዎች ሲባል አንዱ ኤልያስ ነው ይላል። አንዱስ ማለት በሰባቱ መከራ ዘመን ምን ይሆናሉ? ከሰማይ ወርደው መጥተው ወንጌል ሰብከው ይገደሉና ሬሳቸው ወድቆ እንደገና ወደ ሰማይ ተነስተው ምን ይሆናሉ? ይነጠቃሉ ብለው ለመናገር ይሞክራሉ። በጥርጥር ነው። ምክንያቱም የሚገጫጭ ነገር አለ። በትክክል ማውራት አይችሉም። እኛ ግን እያፈረስን ነው የመጣ ነው። አንደኛ ሬሳቸው የት ነው የሚገኘው ያለው? በኢየሩሳሌም ነው። በኢየሩሳሌም ከተማ ተወድቃ እንዴ! እኛ ኢየሩሳሌም የሚባል ከተማ አሁን አለ? ምድራዊ ከተማ አለ? ምድራዊ መቅደስ አለ? የለም። ባለፈው ጊዜ አጥንተናል፣ ተመልክተናል አይደል እንዴ? ውጪው እድሞውን ለማን ተወዋለው? ለአሕዛብ ተወው። ይሄን ያህል ጊዜ ምን ያደርጓታል? ይረግጧታል አለ። ስለዚህ ያ ነገር አሁን ከተማ እንደሌለ በደንብ ተረድተናል። ታዲያ ምንድነው ሲባል ይሄ የሰው ባህሪ ነው፣ አሮጌ ባህሪ ነው። ውጫዊ የሆነው የሰው ባህሪ ነው። ስለዚህ በእኛ ሰውነት ምሳሌ ብንወስደው ሰውነታችን፣ ነፍሳችን፣ መንፈሳችንን የሚያመለክት ነው። መንፈሳችን ቅድስተ ቅዱሳን ነው፣ ወይም እግዚአብሔር የከበረበት የደኮነበት ቦታ ነው። ስለዚህ የሚለካው ስፍራ የቱ ነው? ውስጥ ያለውን ነው ለካ ያለው። ውጪውን ግን ምን አድርገዋል? ተሰጥቷል ነው ያለው። ስለዚህ እነዚህ ሰዎች እየመሰከሩ ያሉት የተሆነው ነው፣ ውጭ ሆነው ነው። ማለትም ከውጭ ነው ወደ ውስጥ ሰው ምን እንዲል የሚፈልጉት እያስተማሩ ያሉት። ስለዚህ የኤልያስና የሙሴ ምሳሌዎች ሊሆኑ ይችላሉ። ምክንያቱም እነዚህን ሰዎች ሊጎዳ የሚመጣ ማንኛውም ሰው በሚናገሩት ቃል ከአፋቸው እሳት ይወጣና ምን ያደርጋል አለ? ያጠፋል ይላል። ደምን ምን ያደርጋሉ? በምድር ላይ ውሃን ወደ ደም ይቀይራሉ አለ። እሳት ከሰማይ ያወርዳሉ። እንደነዚህ ታምራቶች ያደርጋሉ ብሎ ይናገራል። ግን ታዲያ እውነት ያደርጋሉ? እሱም በሚቀጥለው ሳምንት እንየው። ግን አሁን እኔ ልናገር ፈልገው ናቸው ወይ ሰዎቹ ናቸው ወይ ነው፣ አለመሆናቸውን ነው። ግን አሁን ለምሳሌ ምን ይላል? ውሃን ወደ ደም ምን ያደርጋሉ አለ? ይለውጣሉ። ይሄ ማስራ ነበር በብሉይ ኪዳን፣ የሙሴ ስራ ነው። ስለዚህ የሙሴ መንፈስ እንዳለ እናየዋለን። ውሃ ወደ ደም ለምን ተለወጠ ስንጠይቅ ያገለግለኝና ያመልከኝ ዘንድ ሕዝቤን ለማዳን ሰውን ከኃጢአት ባርነት፣ ከሞት፣ ከውድቀት ምን ለማድረግ ለማዳን የሚነገር ፓወርፉል የሆነ ቃል ነው ማለት ነው። ውሃ ወዴት ይቀየራል? ወደ ደም። ሰው ውሃ ነው አይደለም መጠጣት ያለበት፣ ግን ውሃውን ምን እንዳያረገው እንዳይጠጣው ደም ይደረግበታል ብሎ ምን እንዲል ዓለምን እንደ ውሃ የሚጠጣ ሰው ካለ የዓለምን ነገር የምድርን ነገር እንደ ርኩስ ነገር እንዲቆጥር ይደረግበታል፣ በዚህ ስብከት ማለት ነው። ስለዚህ ሰዎች በሁለቱ ወይራዎች በሁለቱ መቅደሶች አገልግሎቶች ምን ይሆናሉ? ይድናሉ። ይሄ ታላቅ መዳን አሁንም እዛ ሀገር ወደ 1948 ዓመተ ምህረት ነው የምወስዳችሁ። ይሄ ሪቫይቫል የተነሳበት ያ ብቻ አይደለም። በግልም ህይወታችን እንደዚህ ነገር ተደርጓል። እኛም አይተነዋል። በግል ታላላቅ ነገሮች በህይወታችን የመንፈስ ቅዱስ ታላላቅ እንቅስቃሴ በህይወታችን የሆነበት ጊዜ አለ። ሰዎች ከኃጢአት ባርነት ነፃ ሲወጡ ያየነበት ጊዜ አለ።
ይሄ የማዳን አገልግሎት። ሁለተኛው አገልግሎት የማገልግሎት ነው የኤልያስ። ኤልያስ ደግሞ ያገለግል የነበረው ሰዎችን ከምንድነው ከግብፅ አይደል ያወጣው። ታዲያስ እስራኤል በኃጢአት ወድቃ የዳነችው እስራኤል አርነት የወጣችው እስራኤል በጣዖት አምልኮ በታላቅ ውድቀት ውስጥ ረክሳ ከእግዚአብሔር ተለይታ ነበረ። እሷን ከኃጢአቷ ምን ለማድረግ ነበረ? ለማንጻት ነበር ኤልያስ ምን የሆነው የተገለጠው። እነዚህ ሁለት አገልግሎቶች ለማዳንና ለማደስ፣ እነዚህ ውጭ ያሉ አገልግሎቶች ናቸው። ውጭ ያሉ አገልግሎቶች ናቸው፣ ግን ያስጎመዣሉ አይደል? ያስጎመዣሉ። እግዚአብሔር ይመስገን። ስለዚህ ሰው አሁን ዛሬ እኛ የእግዚአብሔርን ቃል በምንናገርበት ጊዜ እነዚህን ነገሮች እናደርጋለን፣ እንተነብያለን። ምንድን ያለው? በምንድን ነው? በነገድ በቋንቋ በነገስታት ላይ እንደገና ትንቢት ትናገር ዘንድ ተብሏል። ታዲያ እንዴት ነው የምንናገረው ነው? እንደኔ እንዲህ እያልን አይደለም የምንናገረው። ታዲያስ ምንም ባንናገር ግን ህይወታችን ከተናገረ በቂ ነው። ህይወት ምክንያቱም የእግዚአብሔር መንግስት ህይወት የትንሣኤ ህይወት ነው እያልን ነው አይደለ? ለኃጢአት ምን ሆነን ሞተን፣ ለዓለም ሞተን፣ ለስጋ ሞተን፣ ለነፍስ ፈቃድ ሞተን ለእግዚአብሔር ፈቃድ ምን መሆን ነው? ስንነሳና ስንኖር ውስጣችን በታላቅ ብርሃን እየኖረ ነው። ስለዚህ እኛ ባለንበት እኛ በቆምንበት ኤሪያ ክልል ላይ የእግዚአብሔር ክብር ያበራል። አሕዛብ በብርሃንሽ ምን ይሆናሉ? ይመላለሳሉ ነው የተባለው። በዚያ ምን የለም? መቅደስ የለም። በከተማው ላይ አያችሁ፣ ከተማ ነው አንድ ሰው ለእግዚአብሔር። ስለዚህ የእግዚአብሔር ክብር በህይወታችን ሲኖር በመቀመጣችን ምንም ችግር የለውም። አንድ ሰው አስጨንቆ መጥቶ ይሄ ነገር ምን ማለት ነው ካለኝ ምን አደርገዋለሁ? እነግረዋለሁ። ሊሰማኝም ደግሞ ፈቃደኛ ከሆነ ምን አደርገዋለሁ? እነግረዋለሁ። ከዛ ውጪ በመንፈስ ነው የምናወራው። ወደ ቤት ሾልኮ ይገባሉ በመስኮት ነው የሚለው አይደል እነዚህ። ስለዚህ ይሄ አገልግሎት የመንግስቱ ምንድነው አልኩኝ? መንገድ ጠራጊ ነው። ምክንያቱም ይሄን የምልበት ማስረጃው ምንድነው? አሁን እያወራው ያለው ስንተኛው መለከት ነው? ስድስተኛው መለከት ነው። አላለቀም። እሺ፣ ስድስተኛው መለከት ነው። የዚህን ነገር ተምረን ስንጨርስ ወዴት እንመጣለን? ሰባተኛው መለከት ላይ ስንጀምር የልጁ መወለድ ይበሰራል። አየ፣ ማስረጃው ይሄ ነው። የልጆች አገልግሎት አይደለም ይሄ ሁለት ወይራዎች፣ የቤተ ክርስቲያን አገልግሎት ነው ለማለት ነው። ሁለት ነገር እናገራለሁ። የኛ አገልግሎት ይሄ አይደለም። የእግዚአብሔር ክህነት መንግስት አገልግሎት ነው። የኛ አገልግሎት የህይወት አገልግሎት ነው። እግዚአብሔር ይመስገን። ታላቅ አገልግሎት ነው። ታላቅ አገልግሎት። እነዚህ ሁለቱ ወይራዎች ምንድነው የሚያመለክቱን? ከጥልቅ የሚወጣው አውሬ ምን ያደርጋቸዋል? ይገላቸዋል ይላል። ምንድነው መግደል? መግደል ምንድነው? የነበረውን ነገር ምን እንዳይል ነው? እንዳይቀጥል ማጥፋት ነው። አገልግሎታቸውን ድብና አድርጎ ያጠፋዋል። የለም። ከዛ በኋላ ሲነሱ ምንድነው የሚሆኑት? አገልግሎታቸውን ይቀጥላሉ ተነስተው? ኔቨር። ወደ ሰማይ ነው የሚሄዱት አይደለ እንደ ምዕራፍ 4 ላይ ምንድነው የተባለው? ምዕራፍ 4 ላይ ምንድነው የሚለው? ራእይ የቤተ ክርስቲያን ዘመን ሲያልቅ ምንድነው ያለው? ና ወደዚህ ውጣ፣ ከዚህ በኋላ ሊሆን ያለውን ነገር ምን አደርጋለሁ። የሚያሳየው ምንድነው? ዙፋን፣ የመንግስት ጉዳይ ነው የሚያወራው እንጂ የጨርቃ ጨርቅ የመኪና ምንድነው ስሙ ሌክዠሪ ላይፍ ይሉታል። የዚህ ጉዳይ አይደለም የሚያወራው። በቃ ቸርች እሱ ነው የምታወራው። ከዚህ ውጪ የላትም ብትልም አታመጣም፣ ከየትም አታገኝ። መንፈሳዊ ነገር አወራው ብትል ከዚህ ለአገልግሎት የት ትሄዳለህ? አሜሪካ ትሄዳለህ፣ ዓለምን አዞርሃለሁ ነው ትልቁ መንፈሳዊ ትንቢት። ከዚህ ውጪ የለም። መነጋገር ይቻላል። ምን ነፍሳትን ታድናለህ፣ በኢየሱስ ምን ትድናለህ፣ በኢየሱስ። ከዛ ውጪ ምንም የለም። ስለ እግዚአብሔር መንግስት፣ ስለ ክርስቶስነት
ደፍሮ አያወራም፣ ይፈራል፣ ይሮጣል። ይሄ የክርስቶስ ማይንድ፣ የክርስቶስ ልብ፣ የክርስቶስ አም ክራይስት ብሎ የመናገር ልብ የለው። ሐሰተኛ ልባል ብሎ ይሮጣል። ለምን? አይኑ አልበራም፣ ልቡ ገና አልዳንም። ጩጬ ነው፣ በመንፈሳዊ ነገር ሕፃን ነው። በአሻንጉሊት በሚጣፍጥ በከረሜላ በምናምን የሚኖር ነው። ጠንካራ ነገር ሲመጣበት ይሄ ምንድን ነው ይላል። ተርበዋል፣ ያሳያችሁ የሚበሉት ነገር የለም። እንደገና ከእግዚአብሔር ጋር ምግብ የለም። ምን እያሉ ነው? እየተጣሉ ነው። እነዚያ የእስራኤል ልጆች በምድረ በዳ ከሰማይ ምን አወረደላቸው? ከዛ ምን አሉ? መናው ሲወርድ ይሄ ምንድን ነው አሉ። ይሄ ምንድን ነው ማለት ምን ማለት ነው? መና ማለት ነው። በዕብራይስጥ ቋንቋ መና ማለት፣ በእኛም አማርኛ ቋንቋ ይሄ ምንድን ነው? ትበሉት ዘንድ እግዚአብሔር ከሰማይ ያወረደው ዳቦ ነው አላቸው። ክርስቶስ መጣና ደግሞ እንደ ሙሴ አይደለም አለ። ከሰማይ የወረደው እንጀራ ለዘላለም ሕይወት የሚሰጥ ነው አለ። እግዚአብሔር ይመስገን። ተባረኩ። ይበቃናል።